We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክቡራን ምንፈኞቹ ቤተሰቦች አርሰናል ኢንፎ በሻምፒዮንስ ሊግ የቅድመ ጨዋታ ትንተና ተመልሷል። ስለምታደምጡና ቆይታችሁ ከኛ ጋር ስለምታረጉ ከልብ እናመሰግናለን። ከእንግሊዝ ፕሪሚየር ሊግ ከዛ መልካምና በጣም አስደናቂ ከነበረው ሳምንት አርሰናል በኤሚሬትስ ኤቨርተንን አሸንፎ በመጨረሻ ድራማቲክ በሆነው የማክስ ዶማን ድንቅ እንቅስቃሴ ካሸነፈው በኋላ ደግሞ በምሽቱ ጨዋታ ሲቲ ነጥብ ከጣለ በኋላ አርሰናል ለዋንጫው አንድ እርምጃ ብቻ ሲሆን በጣም በቀረበበት ምሽት እና የፕሪሚየር ሊግ አስደናቂ ትዕይንቶችን ከተመለከትነው በኋላ የሻምፒዮንስ ሊግ ጨዋታዎች በዚህኛው ሳምንት ይመለሳሉ እና አርሰናል በባይ አሬና አንቻ የተለያየበትን ጨዋታ ለመቀልበስ ምን ያከናውናል? እነማን በቋሚ አሰላለፍ ሊኖሩ ይችላሉ? ሙኒክ ከባየር ሊቨርኩሰን ከሙኒክ ጋር ጨዋታውን አከናውኖ ነው የመጣ። ምን አይነት ጨዋታ ነበረው? እሱን ለመዳሰስ እንሞክራለን። አብራችሁን ቆዩ። ብዙ ጉዳዮችን እናነሳለን በሻምፒዮንስ ሊግ የቅድመ ጨዋታ ትንተና ማለት ነው። ግን የፕሪሚየር ሊግ ፕሪቪው ፖስት ማች በሰራንበት ሰዓት ላይ ስሜቶቻችሁን አጋሩን ከኤቨርተኑ ጨዋታ በኋላ ብዬ ጠይቂያችሁ ነበርና በጣም በርካታ አድማጮቻችን ጽፋችሁልኛልና እሱን በማንበብ ነው መጀመሪያው ማለት ይቻላል። ከኤቨርተኑ ጨዋታ በኋላ የነበሩትን ስሜቶች ለመቃኘት እንሞክራለን ማለት ነው። ኪላ ከደሴ ኪላ ምን ብሎናል? ትናንት ከረጅም ጊዜያት በኋላ ምን አይነት ቆንጆ ቀን እንዳሳለፍነ ምስጋና ለአርቴታና ለዶማን ጨዋታውን ለመጀመሩ በፊት በጣም ከባድ እንደሆነ ይገባን ነበር፣ ግን በጥሩ ሁኔታ ተወጥኗል። ዚስ ሻምፒዮን ሜንታሊቲ አወር ይር 2025-26 ስታርት ዳውን ካውንት ቢንግ ኢፒኤል ሻምፒዮን ብሎናል። እንቆጥራለን የሻምፒዮንነታችን ጊዜ ሲል ነው የነገረን። እብደት የሆነ ምሽት ነበር። ዶማን ሲገባ የሆነ ነገር እንደሚፈጥር አውቅ ነበር። የአርቴታ ቅያሪ ሀሪፍ ነበር፣ ክብር ይገባዋል ብሎናል ኢቦን ሰይድ። እናመሰግናለን። ኢንስፓየር ሚል የዩቲዩብ ስም ያለው አድማጮቻችን የትናንት ነው ምሽት ድንቅ ነበር ብሎናል። አማኑ ልዩ ቀን መልእክቱን ጽፎልናል። እመይ ጌታቸው የዩቲዩብ ስሙ እመይ ጌታቸው ነው፣ ግን ወርቁ ደምሴ ይባላሉ ከሰቆጣ። ሁሉም ነገር ለኔ ህልም ነበር። እንዴት በጭንቅ ሰዓት ልምድ ያለው ዙቢሜንዲን አስወጥተ የ16 ዓመት ህፃን ለማስገባት ተወስናል። ስህተት የሚመስል ግን ደግሞ ትክክል የሆነ ድፍረት። እኔ በዚህ ጨዋታ ስሜት ከመጀመሪያው የራስ መተማመን እየወረደ 88 ደቂቃ ላይ ኦልሞስት ዜሮ ወረደ። በቅስፈት ስሜቴ ተስፈንጥሮ ወደ ጨዋታው መጀመሪያ ወሰነኝ። ልክ የአርቴታ ስሜት አስብ ጃኬቱን ወለቀ። በቅስፈት በደስታ ሰከረ። ስለሆነም አንተ እንዳልከው ቁጥራዊ ስሌት ብቻ ከዋንጫው ይቀረናል። ስለ ቲምበር አስገዳጅ ቅያሬ የሆነ ነገር ብሎናል። ዛሬ እንግዲህ ሚካኤል አርቴታ ምን ይለናል የሚለውን አድምጠን ነገ ይዤላችሁ መመጣ ይሆናል ማለት ነው። ወርቁን ከልብ እናመሰግናለን። ሲሳይ ደግሞ ምን ይለናል መስላችሁ? ከመጀመሪያው ደቂቃ ጀምሮ የኛ ተጫዋቾች ሲያሳዩት የነበረው ጥረት ሳይ የሆነ ነገር ሊሰሩ እንደሚችሉ እየተሰማኝ ነበር። አብሮኝ ጨዋታውን ሲያይ ለነበረ ጓደኛዬ 85ኛው ደቂቃ እንኳን ሆኖ እንደምናሸንፍ ስነገረው ትዝ ይለኛል። ልጆቻችን አላሳፈሩን። ማክስ ዶማን በታሪክ ልረሳው የማልችለው የሚገርም ልጅና ደስታ ሰጥቶናል ሲል ለማክስ ዶማን ያለውን ስሜት ገልጾልናል። was very happy cried brother ብሎናል። ያለቀሰ እንደሆነ የገለጸልን ኢሳኮስ ማን ሚል የዩቲዩብ ስም ያለው አድማጫችን አክመል ደስ ብሎኛል ወጣ ብሎናል። ኢብራሂም ሙኒር እጅግ በጣም ደስ ብሎኛል ብሎናል። ነጋሽ አርሰናል ሻምፒዮን ብሎናል። ዚ ሚል የዩቲዩብ ስም ያለው አድማጫችን አበድን 89 ደቂቃ ላይ ጭንቀት የት እንደደረሰ በማናስተውስበት ሰዓት ምሽቱን አሳመርን። እንኳን ደስ አላችሁ ሚል መልእክቱን የጻፈልን አየለ ሚል አድማጫችን ሪካርዶ ካላፊዮሪ ልክ እንደ ቀድሞ የኮሎምቢያ ግብ ጠባቂ እንደ ጊንጥ ኳሱን መጥቶ ነበር ያዳነው። 16 ዓመቱ የአርሰናል ድንቅዬ ልጅ ማክስ ዶማን ደግሞ የጨዋታውን መሐንዲስ ነበር። ልክ እንደ ካላና ራያ ሁሉ አርሰናል በእንግሊዝ ፕሪሚየር ሊግ ዋንጫ ፉክክር ውስጥ በሰፊ ልዩነት እንዲመራ ረድተውናል ሲል ለካላፊዮሪ ያለውን አድናቆት ነው የገለጸን አየለ። በድጋሚ በእንግሊዘኛ በጣም ዘለግ ያለ በጣም ቆንጆ መልእክትም አድርሶልናል። ዘ ዳውን ኦፍ ዶማን ዘ ራይዝ ኦፍ አርሰናል ብሎ ብራዘርስ ኤንድ ሲስተርስ ኦፍ ዘ አርሰናል ፋሚሊ ቱዴይ ዊ ስታንድ ኖት ኦንሊ ዘ ቪክቶሪ በት ኢዝ ኢን ሂስትሪ ብሎናል። ድል ብቻ አይደለም ይሄ ኖርማል ድል ብቻ አይደለም ታሪክ ነው የጻፍነው ብሎ ስለ ማክስ ዶማን በጣም የሚገልጽና ክራውድ የኤምሬት ክራውድ ስለነበረበት ጉዳይ ስለ ጨዋታው ዘርዘር ያለ ነገር ጽፎልን አየለ ከልብ እናመሰግናለን። አቡበከር ሐሰን ተስፋ ቆርጬ ነበር አቻል ኖታ ነው ብዬ
ግን ምስጋና ለአርቴታና ለዶማን ይግባን። በጣም ደስ ብሎኛል። ማንረሳው ምሽት ነው ያገኘን ብሎናል። እንዲሁም ደግሞ ሌላ አንድ አድማጫችን ቃል ኪዳን እኔ ረጅም ዓመት አርሰናል ስደግፍ ኖሬያለሁ። አርቴታ የአርሰናል ደጋፊ ስንቶቻችን እናውቀዋለን? የአርሰናል ደጋፊ ስንቶቻችን እናውቀዋለን? ከኤቨርተን ወደ አርሰናል ሲመጣ ደሞዙን ቀንሶ ለአርሰናል የመጫወት ፍላጎት ነበር። አርቴታ የአርሰናል ደጋፊ ነው፣ ምንም ጥያቄ የለውም። አሰልጣኝ ብቻ ሳይሆን ደጋፊ ጭምር ነው። ቤካን ቴዎድሮስ ሚል አድማጫችን የዩኬሬሽ ጎል እስኪገባ ድረስ በጭንቀት ልቤ አፌል ትወጣ ነበረ። ጎሉ ሲገባ ተንከባለልኩ በደስታ። ማክስ ዶማን ሲያገባ ደግሞ ከአርቴታ የበለጠ ፈነጠዝኩ ብሎ ስሜቶቹን አጋርቶናል። ስሜቶቻችሁን ስላጋራችሁን ደስ ብሎኛል። የሁላችሁንም ስሜት ለማንበብ ሞክሬያለሁ። አብራችሁን ቆዩ። ፕሪማች ሪቪው ነው። ሻምፒየንስ ሊግ ጨዋታዎች ተመልሷል። እሱን ደግሞ እንዳስሳለን። ኖርዝ ለንደን ፎሬቨር፣ እሱን አድምጠን እንመልሳለን። የእንግሊዝ ፕሪሚየር ሊግ ሳምንቱ አጋማሽ ጨዋታዎች በብዙ ማራኪ ገጾች ተሸፍነው አሁን ትኩረቶች ሁሉ ወደ አውሮፓ ሻምፒዮንስ ሊግ የኖክአውት ስቴጅ ሁለተኛ ዙር ጨዋታዎች ያመራሉ ማለት ነው። ምክንያቱም ዛሬ ከሰዓት ጀምሮ የአውሮፓ ትልልቅ ግዙፋን ክለቦች አሰልጣኞች ጋዜጣዊ መግለጫ ለማክሰኞና ለሮቡ ጨዋታዎች ስለሚሰጥ ማለት ነው። ስለዚህ ትኩረቶች ሁሉ ከዛሬ ከሰዓት ጀምሮ በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ የሁለተኛ ዙር ጨዋታዎች ይሆናሉ ማለት ነው። አርሰናል ማክሰኞ ምሽት 5 ሰዓት ላይ ከባየርን ሌቨርኩሰን ጋር በኤምሬትስ ጨዋታውን ያከናውናል። እንደውም ከዛ ቀደም ብሎ 2 ሰዓት ከ45 የቦዶ ጊልሜትና የስፖርቲንግ ሊዝበን በስፖርቲንግ አሬና ጨዋታቸውን ያከናውናሉ። የሁለቱ አሸናፊ ከአርሰናልና ሌቨርኩሰን አሸናፊ ጋር ይጫወታል። የቦዶ ጊልሜት በኖርዌይ በቦዶ ስታዲየም ማሸነፉን ተከትሎ አርሰናል የመጫወት እድሉ ይህን ጨዋታ የሚያሸንፍ ከሆነ ከቦዶ ጊልሜት ጋር የመሆን ነገር እርግጥ ነው። እንግዲህ በመጀመሪያው ዙር ጨዋታ ታስታውሱ እንደሆነ የመጀመሪያው አጋማሽ በባይ አሬና 0-0 ተጠናቆ ሁለተኛው አጋማሽ ገና እንደተጀመረ በሮበርት አንድሪች በቀይ ካርድ መሰናበት በነበረበት በጨዋታ ውስጥ የዳኛው የበዛ ትዕግስት በታየበት ተጫዋች ላይ በኮርና ጎል አስቆጥሮብን 1-0 መሩን። ጨዋታው በዛ የሚጠናቀቅ በመሰለበትና አርሰናል ፍጹም ደካማ በነበረበት የማጥቃት ፐርፎርማንስ ላይ ተቀይሮ የገባው ኖኒ ማዱኬ ባረጋቸው ጥረቶች ወይም ደግሞ ጨዋታውን ለመቀየር በተደረገ ጥረት ውስጥ የፍጹም ቅጣት ምት ተገኝቶ ካይ ሃቨርትዝ የቀድሞ የልጅነት ቡድኑ ላይ በፍጹም ቅጣት ምት አስቆጥሯል። 10 ዓመታት ነው በባይ አሬና የቆየው። ያለፉትን 6 ዓመታት በቸልሲና በአርሰናል ውስጥ ቢቆይ ማለት ነው። ከዛ ጨዋታ በኋላ ነው እንግዲህ ይሄ የመልስ ጨዋታ የሚከናወነው። እንግዲህ አርሰናል 100% የማሸነፍ ጉዞውን በሻምፒዮንስ ሊግ በዚህ ውድድር ዓመት ሊቨርኩሰን ገርተውታል። አርሰናል ባለፉት 22 የሻምፒዮንስ ሊግ የሜዳው ጨዋታ ላይ አንድ ሽንፈት ብቻ ነው ያለው። አንድ ሽንፈት ብቻ ማለት ያ የፒኤስጂ ባለፈው የውድድር ዓመት የግማሽ ፍጻሜ ጨዋታ ማለት ነው። ከዛ ውጭ ምንም አይነት ሽንፈት በኤምሬትስ የለውም ነው። ስለዚህ ይሄኛው ጨዋታ በኤምሬትስ ከመከናወን አንጻር ለአርሰናል በጣም መልካም። ከፕሪሚየር ሊግ የ9 ነጥብ ክሊር በኋላ ነው ይሄን ጨዋታ የሚከናወነው ማለት ይቻላል። ያ የማክስ ዶማን ትርኢት ከቀረበበት ማለት ነው። በብዙ ሚዲያዎች ስለ ማክስ ዶማን ሲወራ ሰምታችሁ ይሆናል። ጥቂት ነገሮችን ግን ማንሳት ያለብን ይመስለኛል ስለ ማክስ ዶማን። በተለይ ደግሞ ሳምዲን የሚባል አንድ በጣም ጥሩ ብዙ ጊዜ ጠቅሰዋል የቴሌግራፍ ጸሐፊ ያለና የሚያምር ጽሁፍ የሚያምር አርቲክል ስለ ማክስ ዶማን እና ስለዛ ትርኢቱ በኤቨርተን ጨዋታ ላይ ስለነበረው ትርኢቱ ሲያነሳ ሰምቻለሁ። በጨዋታ ውስጥ የነበሩት ስታቶች ሁሉ የሚገርሙ ናቸው። 21 ነው 22 ደቂቃ ነው ሜዳ ውስጥ የቆየ፣ ግን ብዙ ድሪብሊንግ ያደረገው 2 የጎል ዕድሎችን የፈጠረው ብዙ ቴኮኖችንና ግራውንድ ዋሎችን ያሸነፈው ተጫዋች ሆኖ ነው በዛች ትንሽ ደቂቃ ውስጥ የቆየ ማለት ይቻላል። እንግዲህ 16 ዓመቱ ላይ ነው ገና የሚገኘው። 16 ዓመቱ ገና መጀመሪያው ላይ ነው። 73 ቀናት ወይም 2 ወራቶችን ብቻ ነው የተሻገረ ማለት ነው። በአርሰናል እድገቱን በቅርብ ሲከታተሉ ለነበሩ ሰዎች የማክስ ዶማን እንደዚህ ማንጸባረቅ መጀመር ወይም ደግሞ የኮከብነት የመጀመሪያዎቹ ወራት ብዙ የሚደነቁ አይመስለኝም። ምክንያቱም ለአመታት ለዚህ ሲሰራ ነበር ወይም ደግሞ ለአመታት እንዲህ እንደሚሆን በእርግጠኝነት ሲመለከቱት ነበር። መቼ ነው የዚህ ልጅ ተሰጥኦ መታየት የጀመረው የምትሉ ከሆነ ግን የማክስ ዶማን ተሰጥኦ መታየት የጀመረው ገና በ4 ዓመቱ ነው። ምክንያቱም ጆን ናይት የሚባለው የአርሰናል ስካውት ተጫዋቹን የመለመለው እና ለመጀመሪያ ጊዜ ወደ አርሰናል አካዳሚ ይዞት የመጣ በ4 ዓመቱ ነው። ታምናላችሁ? ያለፉት 12 ዓመታት በአርሰናል አካዳሚ ውስጥ ቆይቷል ማለት ነው። ዶማን ለረጅም ጊዜ
ከኩዮቹ ከፍ እያለ ሲጫወት ተመልክተናል። ለረጅም ጊዜ ማለት ነው። ቅዳሜ ምሽት ያሳየው ነገር ለመጀመሪያ ጊዜ የተደረገ አይደለም። ለአመታት ከኩዮቹ ከፍ ባለ ደረጃ ነው ሲጫወት የኖረው ማለት ነው። በፕሪሚየር ሊግ ውስጥ ከ250 በላይ ፕሮፌሽናል ጨዋታዎችን ያከናወነው ኬረን ዶርስቤሪን ባለፈው በእንደዚህ አይነት መንገድ ጥሎት ሲያልፍ ለተመለከተ ሰው በጣም አስደናቂ ትዕይንት ነበር። እንግዲህ ያን ጨዋታ ካሸነፈ በኋላ ዛሬ ይህን ቪዲዮ እየሰራውላችሁ ወደ ሃይ ስኩል ይሄዳል። ይኸውም በአንድ ወቅት ራይስ የመጀመሪያ ጨዋታውን ለፕሪሚየር ሊግ ባረገ ሰዓት ባለፈው የውድድር ዓመት ማለት ነው። ከዛ ማለዳ ትምህርት ቤት ሂዱ በስልክ በቪዲዮ ኮል ደውሎልኝ ነበር በዩኒፎርም ይላልና ነገ ወደ ትምህርት ቤት ይሄዳል። ገና የሃይ ስኩል ትምህርቱን አልጨረሰም። 11ኛ ክፍል ነው። ወደ ትምህርት ቤት ይሄዳል። እናም ባለፈው ማንስቸዋል ፖስት ማች ላይ ዳንኤል ሴሪች አንተ ዶማን ብትሆንና ሰኞ ወደ ትምህርት ቤት ብትሄድ በምን አይነት እርምጃ ነው የምትሄድ ብሎት የሚገርም እርምጃና የሚገርም ሰዋግ ሲያሳይ ተመልክተነው ነበር። እንግዲህ ለዓለም አቀፍ ማህበረሰብ የዶማን እድገት አስገራሚ ቢሆንም በአካዳሚ ጉዞ ለተከታተሉ ሰዎች ግን ብዙ የሚገርም አይደለም። ምክንያቱም አስደናቂ ሪከርዶችን ሲያስመዘግብ ነው እየኖረ ማለት ነው። ይኸውም አንዳንዶቹ አሁን ያሉት የሚገኙት በአርሰናል የዋንጫ ጉዞ ውስጥ በመጨረሻ ሳምንታት ውስጥ አዲስ ፍሌቨር የሚጨምር እየተቀየረ የገባ የሆኑ ፍሌቨር የሚጨምር ተጫዋች ስለመሆኑ በእርግጠኝነት መናገር ይቻላል። ምክንያቱም ሚኬል አርቴታ በዚህ ውድድር ዓመት እሱን የመጠቀም እቅድ እንደነበረው ያስተዋል ነው። በአንፊልዱ በሶስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ከብዙ ተጫዋቾች ቀድሞ እሱን ጨዋታውን እንዲቀይር የጨዋታው ውጤት 0-0 እያለ ቀይሮ ሲያስገባው ነው ዘንድሮ ማክስ ዶማን መጠቀም እንደሚፈልግ ያስተዋል ነው። ያ ከሁለት ወራት በላይ በጉዳት ያቆየው ጉዳት መፈጠሩ ነው እንጂ ማለት ነው። ከማንቸስተር ዩናይትድ ጋር በዝግ የተከናወነ የወዳጅነት ጨዋታ ነው ተጫዋቹን ወደ ጉዳት የወሰደው። አራት ወራት ነው በጉዳት ውስጥ የቆየ ማለት ነው። አንዳንድ ሪካርዶችን ግን ልንገራችሁ። ለምሳሌ በ13 ዓመቱ የአርሰናል ከ18 ዓመት በታች ቡድን ወክሎ ተጫውቷል። በ13 ዓመቱ ከ18 ዓመት በታች ማለት ነው። በ14 ዓመቱ ከ21 ዓመት በታች ቡድን የተጫወተ ትንሹ የምንጊዜም የአርሰናል ተጫዋች ነው። በ14 ዓመቱ ለእንግሊዝ ከ17 ዓመት በታች ቡድን ተጫውቷል። እንዲሁም በ14 ዓመቱ ከአርሰናል ዋናው ቡድን ጋር ልምምድ ያደረገ የመጀመሪያው በእድሜው ትንሹ ተጫዋች ነው። አርሰናል ወደ ዱባይ አመርቶ ሁልጊዜ የምናነሳው የዱባይ ቆይታ አይደለም 2022-23 ሲዝን 23-24 ሲዝን ላይ ወደ ዱባይ ያመራበት ያን ሚኬል አርቴታ ይዞ ተጉዞ ነበር ወደ ዱባይ ማለት ነው። በቅርቡ ደግሞ በሻምፒዮንስ ሊግ ታሪክ ትንሹ ተጫዋች ሆኖ ተመልክተናል። በአርሰናል ኳስ ታሪክ ውስጥ በእድሜው ትንሹ ጎል አስቆጣሪ ሆኖ በኤፍኤ ካፕ ጨዋታዎች ተመልክተናል። በአርሰናል ታሪክ ውስጥ ትንሹ በመጀመሪያ ላይንአፕ ውስጥ የተሰለፈ ተጫዋች ሆኖ ተመልክተናል። እነዚህ ሪከርዶችን ሁሉ በእጁ ይዟል። አሁን ደግሞ በፕሪሚየር ሊግ የምንጊዜም ወጣቱና ትንሹ ጎል አስቆጣሪ ሆኖ ተመልክተናል ማለት ነው። የዶማን እንደዚህ መጫወት መቻል በጣም አስገራሚ ነው። ቴክኒኩ፣ የኳስ ቁጥጥሩ እንዲሁም ደግሞ ፍጥነቱ፣ ድሪብሊንጉ በጣም አስደናቂ ነው። በኤቨርቶኑ ጨዋታ በ74ኛው ደቂቃ ተቀይሮ ቢገባም ከሁሉ በሜዳ ውስጥ ከነበሩ አብዛኞቹ ተጫዋች የበለጠ የድሪብሊንግ ሙከራዎችን ሲያደርግ ተመልክቷል። ለዛ ነው ሚኬል አርቴታ በልጅነቱ ሊዮናል ሜሲን አይቶታል። በልጅነቱ ማለት ነው። ምክንያቱም በዛ የላሚሲ አካዳሚ ውስጥ ለመጀመሪያ ጊዜ ሲመጣ ተመልክቶታል። ግን ሲጫወት ስታዩታል የ16 ዓመት ልጅ አይመስላችሁም? በ15 ዓመቱ ከኛ ጋር ልምምድ በሚያደርግበት ጊዜ የሚያደርገውን ነገር ፍጹም ልታምኑ አትችሉም ማለትና ምናልባት በባርሴሎና ይጫወት ከነበረው ሊዮናል ሜሲ ጋር ይነጻጸራል ሲል አድናቆትን ሲሰጠው ተመልክተናል። ዶማን ባለፈው ታህሳስ ወር ላይ በ17 ዓመቱ ፕሮፌሽናል ሊሆን የሚችል ኮንትራት ቅድሚያ ተፈራርሟል። አሁን ገና 16 ዓመቱ ነው። ይሄን 16 ዓመቱ ሲያጠናቅቅ 17 ዓመቱ ላይ ኦፊሻል የሚደረግ ወይም ደግሞ 17 ዓመቱ የሚጸና ፕሮፌሽናል ኮንትራት ታህሳስ ወር ላይ አርሰናል ቀድሞ ነው ማስፈረም የቻለው። ልጁን ከመንከባከብ አንጻር ነው እንጂ ልጁ ከአርሰናል የመውጣት ምንም አይነት ፍላጎት የለውም። ምክንያቱም የተወለደው የአርሰናል ደጋፊ ከሆኑ ቤተሰቦች ነውና ሚኬል አርቴታ አክሎ ሲናገር በክለቡ ጫና ውስጥ በቡድኑ አጋሮችና በተጋጣሚ ተጫዋቾች ላይ ምንም አይነት ፍራቻ የማይታይበት ተጫዋች ነው። ከማን ጋር ይጫወት ከማን ባላንጣ ጋር ፊት ለፊቱ ማን እንዳለ ሁልጊዜ ማያሳስበው አይነት ተጫዋች ነው ሲል አድናቆቱን ሲለግሰው ተመልክተናል። እና የሰሞኑ ትኩረት ነበረ ማክስ ዶማን። ግን የሰሞኑ ትኩረት ብቻ አይደለም። በዚህኛው ጨዋታም በጨዋታው ውስጥ አሁናዊ ጉዳይ የመፍጠር እድሉ ሰፊ እንደሆነ ይጠበቃል ማለት ነው። አርሰናል ከእንደዚህ አይነት በጣም አስደናቂ የማክስ ዶማን ትርኢት በኋላ ነው ይሄን የሻምፒዮንስ ሊግ ጨዋታ የሚያከናውነው። እንዲሁም ሊቨርኩሰኖች ደግሞ ከሙኒክ ጋር ጨዋታ አድርገው ነው የመጡት። እንግዲህ ሙኒክ ዋንጫውን መብላቱን ኦልሞስት እያረጋገጠ ነው የሚገኘው። ግን ደግሞ ጥቂትም ተስፋ የሚያስጥር ከሆነ ብለው አቻ እንዲወጣ አድርገውታል። ያ አቻ ደግሞ ሁለተኛ ከሚገኙ ዶርትመንድ ያለው የነጥብ ልዩነት ከ12 ወደ 9 ከ11 ወደ 9 እንዲጠብ መሆን
ችሏል ማለት ነው። በጨዋታ ውስጥ ኒኮላስ ጃክሰን እና ሉዊስ ዲያዝ በባየር ሙኒክ በኩል ውስጥ በቀይ ካርድ ወጥተዋል። ባየር ሊቨርኩሰን ከአስቸጋሪ ባላንጣ ጋር ጨዋታ አድርጎ ነው ወደዚህኛው መርሃ ግብር የመጣ ማለት እንግዲህ ሊቨርኩሰን ከ6 የመጨረሻ በሁሉም ውድድሮች ካረጋቸው መርሃ ግብሮች በ5ቱ አቻ ነው የተለያየ በ5ቱ ማለት ነው። ስለዚህ የአቻ ቡድን ሆኖ ነው የቆየን እንደማለት ይቻላል ለብዙ ተከታታይ ጊዜያቶች ማለት ነው። ከመጨረሻ 14 ጨዋታዎች አንድ ሽንፈት ብቻ ነው ያጋጠሙ በሁሉም ውድድሮች ማለት ነው። ግን ከመጨረሻ 10 ጨዋታዎች 4ቱን ብቻ ነው ማሸነፍ የቻለው። ሌሎቹ አንድ ሽንፈትና አቻ እንደሆኑ መጥቀስ ይቻላል። በአርሰናል በኩል ዩሪያን ቲምበር በኤቨርቶኑ ጨዋታ ላይ በጉዳት ምክንያት በክርስቲያን ሞስኬራ ተቀይሮ ሲወጣ ተመልክተናል። የጉዳት መጠኑ ምን ያህል እንደሆነ እንግዲህ ዛሬ ነው ሚኬል አርቴታን የምናደምጠው። ከዛ ውጭ ማርቲን ኦዲጋርድ አሁን የሚመለስ አይመስልም። ሊያንድሮ ትሮሳርድ አሁን የሚመለስ አይመስልም። ሚኬል ሜሪኖ አይመለስም ሲዝኑ። እነዚህ ጉዳት ላይ የሚገኙ የአርሰናል ተጫዋቾች ናቸው። ማርቲን ኦዲጋርድ ሜቢ ግን ሊያንድሮ ትሮሳርድ በሳምንቱ መጨረሻ ላይ በሚከናወነው የሲቲ እና የአርሰናል የካራባኦ ካፕ የፍጻሜ ጨዋታ ላይ ግን እንደሚመለስ በእርግጠኝነት መናገር ይቻላል። በሊቨርኩሰን በኩልስ በአለፈው በአርሰናል ጨዋታ ላይ ከፓላሲዮስ ጋር አማካኝ ስፍራውን የመለው አሌክስ ጋርሻ በጉዳት ምክንያት በኮንኩሽን ጉዳት ምክንያት ተቀይሮ ሲወጣ በሙኒክ ጨዋታ ተመልክተና የመግባት እድሉ ሰፊ ነው። ምክንያቱም ለኬር ለእንክብካቤ ለቅድመ ጥንቃቄ ሲባል ነው ተቀይሮ ወጣ። ማርቲን ቴይለር በጣም ክፉኛ የሚባል የኒኮላስ ጃክሰን ጉዳት ተከትሎበት ተቀይሮ ወጣ ተመልክተነዋል። በባለፈው ጨዋታ የነበሩት ማርክ ፍሊከን፣ ሉካስ ቫስኬዝ፣ ኤሊስ ባንሴገር አሁኑ በዚህኛው ጨዋታ ላይ ማይኖሩ ተጫዋቾች ናቸው። አሌክሳንደር ግሪማልዶ ግን በመጀመሪያው ጨዋታ ላይ ነበረ። በሙኒኩ ጨዋታ ላይ በዶሜስቲክ ጨዋታዎች በነበረው ቅጣት ምክንያት አልነበረም። በሻምፒዮንስ ሊግ ጨዋታ ይመለሳል ተብሎ ይጠበቃል። አርሰናልና ኤምሬትስ በጣም ጥሩ ሙድ ላይ ነው የሚገኙት ከሰሞኑ ማለት ይቻላል። 6 ተከታታይ ጨዋታ እድል አለ በኤምሬትስ በአርሰናል በሁሉም ውድድሮች። ከመጨረሻ 5 ጨዋታዎች ደግሞ በ4ቱ ክሊንሺት አለ። ክሊንሺት ነው ብላችሁ ለጎሉን ሲያስደፍር ዴቪድ ራያ ያወጣባቸው ጨዋታዎች ብዙ ናቸው። 3 ጊዜ ነው እንግዲህ ከወዳጅነት ጨዋታ ውጭ የተገናኙት። ባለፈው የተገናኙበት ጨዋታ አቻ ውጤት ተለያየ። 2022 አይሚን ተገናኝተው ነበር በሻምፒዮንስ ሊግ። በኤሚሬትስ አርሰናል 4-1 አሸነፈ። በባያ አሬና ደግሞ አንድ አቻ ተለያዩ ማለት ነው። በዚህ ውድድር ዓመት በኤሚሬትስ ካፕ ተገናኝተው አርሰናል እንዳሸነፈ የሚታወስ ነው። ከዛ ውጭ ብዙ የሚባል ግንኙነት የላቸውም ከካስፐር ሆይሉንዱ ባየር ሊቨርኩሰን ጋር ማለት ነው። ይሄኛው ጨዋታ እንግዲህ ሌላ ፌዝ ነው ማለት ነው። አርሰናል በተከታታይ በተለያዩ ውድድሮች የተጫወተ እንደሆነ ይታወቃል። በፕሪሚየር ሊግ በጣም ጥሩ ግስጋሴ ላይ ነው የሚገኘው። አሁን የሻምፒዮንስ ሊግ መርሃ ግብር ነው፣ ሌላ ምዕራፍ ነው። እንዲሁም ደግሞ በሳምንቱ መጨረሻ ላይ ደግሞ የዚህ ውድድር ዓመት የመጀመሪያ ዋንጫ ለማግኘት በዌምብሌ በግዙፉ አሬና ከሲቲ ጋር ጨዋታ ማከናወን ይጠበቅብናል። ሲቲ ከአስቸጋሪ ሜንታል ሎድ ነው የሚመጣው ከማድሪድ ጋር ጨዋታ አከናውኑ። ከዛ ደግሞ ናሽናል ብሬክ ጨዋታዎች ይመጣሉ፣ የዓለም አቀፍ እረፍት ማለት ነው። የመጨረሻው የፊፋ የዚህ ውድድር ዓመት ኢንተርናሽናል ብሬክ ይከናወናል። ተጫዋቾች ወደ ሀገራት ያመራሉ። ሚኬል አርቴታ ባለፈው ፕሬስ ኮንፈረንስ እንደገለጸው ለማየት ማይወደው ውድድር እንደሆነ ተገልጿል። ተጫዋቾች በሰላም በምክንያቱም በአመቱ መጨረሻ ላይ ነው የምንገኘውና በሰላም ይመለሳሉ አይመለሱ ኢንተረስቲንግ ነው። እርግጥ ብዙዎቹ የወዳጅነት ጨዋታዎች ናቸው፣ ግን ረዥም በረራዎች ማከናወን ይኖርባቸዋል አንዳንድ ተጫዋቾችና ስጋት ነው በሰላም ይመለሳሉ አይመለሱ የሚለው ማለት። እርግጥ እንደተመለሱ የሚከናወኑ የኤፍኤ ካፕ ጨዋታ ነው። ደግሞ የኤፍኤ ካፕ ጨዋታ አርሰናል ከሳውዝሃምፕተን ጋር ነው። ያን ስንመለከት መልካም ነው። ብዙ ወደ ሀገራት ከማይሄዱ ተጫዋቾች ጋር እንኳን ቆይታ ማድረግ ይቻላል። በእርግጥ አብዛኛውን ተጫዋቾች ለኢንተርናሽናል ጥሪ ደርሳቸዋል፣ ግን ማይደርሳቸው ተጫዋቾች እንኳን ካሉ ከነዛ ጋር ልምምድ ማከናወን ይቻላል ማለት ነው። ሻምፒዮንስ ሊግ ባክ ሰከንድ ሊግ እና ቦዶ ጊልሜት ተጋጣሚያችን ለማድረግ ይሄኛውን ጨዋታ ወሳኝ ይሆናል ማለት ነው። የላይን አፕ ለውጥ ይኖር አይኖር እርግጠኛ አይደለም፣ ግን ካይ ሃቨርትዝ በድጋሚ በቋሚ አሰላለፍ ውስጥ ይጀምራል ተብሎ ይጠበቃል። በግራ መስመር ውስጥ ማርቲኔል ወይስ ማዱኬን የሚጠቀም ሚኬል አርቴታ የሚጠበቀው ነው። የግራ መስመር ፉልባክ ውስጥ ፔሩ ኢንካፔ ወይስ ሪካርዶ ካላፊዮሪ ሌላ ኢንተረስቲንግ የሆኑ የሚጠበቀው የላይን አፕ ጉዳይ ይሆናል ተብሎ ይጠበቃል። የጨዋታ ግምቶቻችሁን አስፍሩልን። በባይ አሬና የአንዳቸው ውጤቱ በአርሰናል የስንት ለስንት ውጤት ይቀለበሳል ጻፉልን። አብራችሁ ስለነበራችሁ ከልብ እናመሰግናለን። የሻምፒዮንስ ሊግ የፕሪማች ሪቪው ነው እናንተ ጋር መስራት የቻለው።